ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸና እንዲያላችሁ ሞኝላችሁ አለው። ቤተሰቦች ስትገቡ እንደሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ኮሎ አመሰግናችሁ አለው። ዛሬ ለሚዛናችን ዝላችሁ መጣን። እንግዲህ ተልባ ብንጫጫ ባንዱ ሞቀጫነ እንግዲህ ኳታር ላይ እስራኤል ጥቃት ካደረሰች በኋላ 50 የአረብ አገራት በከፍተኛ ብስጭትና ንዴት ቁጣ ተነስተው እንሰበሰባለን ምስጢራዊና አደገኛ ስብሰባ አድርገን እስራኤል ላይ እርምጃ እንወስዳለን ብሎ ደነፎ ፎከሩ አቀራሩ። ከዛ እኔ ምን አልከኝ? ዝም ብላቸው ተልባ ብንጫጫ ባንድ መቆጫ ከዚህ ከ50 አገራት አረቦች ስብሰባ ይልቅ 20 ፍልስጤማዊ ይሻላል። የተበላ ዕቁብ እኮ ነው የአፍሪካና የአረብ ሀገሮች ጉዳይ። የተበላ ዕቁብ ነው የኔ ጌታ። ምንም የሚያመጡት ነገር የለም። አረቦቹ እኛ አፍሪካውያን ከሞላ ጎደል ጆዞ ብለናል። የእኛ ጉዳይ የእኛ ተኮድነብሰን። አረብ ደግሞ ችግሩ ምን መሰለ? ከድሎቱ ከተንዶላቀቀው ከሞግረስ ከሞልበስ ከማጌጥ ወስጦ ቀረ ከዛ ችግር ከድሎት መውጣት አይፈልጉም። ኢራኖቹ ከድሎት ወጥተዋል። ለነጻነታቸው ለክብራቸው ድሎት ይቅርብን፣ ከፈለገ ይራበን። አራባቸውም ደጉነት እግዚአብሔር ይመስገን። ተመራማሪዎች የእውቀት የሳይንስ ሰዎች ስለሆነ ምንም የጎደለባቸው ነገር የለም። ነገር ግን ኃላፊነቱ ወሰዱ። ለክብራችን ማዕቀብ ይደርስብናል፣ መጎለል ይደርስብናል፣ መኮራ ይደርስብናል። ይሄንን መኮራ እስከ ደም መፋሰስ እስከ አስከፊ ጦርነት ይመጣል። እስከ መጨረሻው ለክብራችን ዋጋ እንክፈል አሉ ኢራኖች። ከዛ በኋላ ከዓለም ጋር ተቆራረጠ። እንደምታዩት ሰማይ ሰማያት የደረሰ ማዕቀብ ኢራን ላይ እንደ ራሽያ ተጣለ። በራሳቸው መንገድ ግን ያንን ማዕቀብ ሁሉ ሰባብረው ዛሬ ኢራን በዓለም የተፈራች የተከበረች ታላቅ አገር አድርጓል። ሌሎች አረቦች ይህን ማድረግ ይችላሉ ነው? አይችሉም። በምን እውቀታቸው፣ በምን አውቃቸው፣ በምን አቅማቸው፣ በምን ደህንነታቸው፣ በምን ሚሊተሪ መረዳታቸው ምንም እኮ የሚያውቁት የለም። ኳታሮቹ ለምሳሌ የጦር መሳሪያ የሚያቀርቡት አሜሪካኖች ናቸው። የኳታርን ሴኩሪቲ የሚመሩት ደህንነቱ የሚመሩት አሜሪካኖች ናቸው። ሳዑዲ በሙሉ ራሳቸው አሳልፎ ሰጥተዋል እኮ። ማንነታቸውን እኮ ዘርግፈዋል እኮ፣ እጁ ነስተዋል እኮ፣ ተንበርክከዋል እኮ። እንዴት ነው እስራኤል ላይ እነሱ መደንፋት አይችልም? እና እኔ ግን አታደርቅም። በእናታቸው እሳት የላስኩ ደህንነት አይደለም ሉጽንክ የደህንነት እውቀት የሚሊተሪ እውቀት የዚህ ኢንተርናሽናል ዲፕሎማሲ ሞጥቅ ያለርከው ለእናንተ አታጫወጭልኝ። አጫውጭም ወጎድ አንድ ጊዜ ምንም አያመጡም አልኳቸው። ይህ ከንቱ ነው። አሁን አፍሪካ ሀገራት 50 ምናምን ናቸው። አረብማ ወደ 50 አገር ነው አረብ ሊግ ውስጥ ያለ። ግን ምንም አናመጣም። ምንም በቃ ጀዝበና እንዳልካቸው የብሔር ጉዳይ እኛ ጋር ብዙ ጉዳይ አለ። እኛ ጎና የእኛ ነገር ተው። እኛ ተኮርነ ይውሳል። የአፍሪካ ጉዳይ ተኮርነ ይውሳል። እንደገና የነዚህ አረብ ሀገሮች ደግሞ ሩዝ በሱጋ ለመብላት ሲባል ወርቅ ለመልበስ ሲባል ከድሎት ላለመውጣት ሲባል የፈረንጅ መኪና እየቀያየሩ ለመንዳት ሲባል ባርነታቸው የመረጥና 20 ፍልስጤማዊ ይበልጣል አልኮ። ከዚህ ሁሉ 50 አገር ከ50 አረብ አገሮች 30 ፍልስጤማዊ ይበልጣል። እውነት ልበ ሙሉዎች ናቸው። በቃ ለገንዘብ ለሆዳቸው ያልተንበረከኩ ፍልስጤሞች እኮ ከፈለጋቸው አውሮፓ ከፈለጋቸው አሜሪካ ቢሊዮን ገንዘብ ይሰጣቸው ሰፈሩን ብቻ ልቆቁ እኮ ነው የተባለው። አንልቅ ሞት ይሻለናል። በቃ ልዩነት አለ። ግድ ሁሉም ሰው አንድ አይነቱ ሊሆን አይችልም። እና እውነቱን ለመነጋገር በጣም የሚገርም በጣም የሚያሳፍርም በጣም የሚያናድድም እውነቱን ለመነጋገር እና ምንም አውግዘው ብቻ አልተለያዩ አውግዞናል። አውግዘናል። እስራኤል ሊባኖስን ቆጥቅጣ፣ ሶሪያን ቆጥቅጣ፣ ኳታርን ቆጥቅጣ፣ ቱኒዚያን ቆጥቅጣ በአንድ ሳምንት አልኩ በ72 ሰዓት 6 አረብ ሀገር ልክ አርጋ ቆጥቅጣ። ኧረ ተሰብስበን እንወስናል። የማያደርግም እርምጃ አብዬ ቢሮጡ እስከ ዳገቱ አለ። አዲስ ሽማግሌ ቤት ውስጥ አኩርፈው እንደውም ይሄን ቤት እሄዳለሁ ወለ ከዘራ ይዘው ወጥ ረጥ አለና ዳጎት ጋር ሲደርስ ቆም አለው። ኢራኖች እንደዚህ ቢሉ ነው አምናቸዋል። ምን ፕሮፓጋንዳ ስራ የላቸው። በቢቢሲም አያወሩም፣ በሲኤንኤንም አያወሩም፣ በምንም አያወሩ። ዝም ግን ሙያ በልብ ነው። ኢራኖች ቢሉ አምናለሁ እኔ እሰማለሁ፣ እቆበላለሁ። 50 አረብ ሀገር ተሰብስበው ኢራንም ተገኝታ ነበር በነገራችን ላይ በዚህ በ50 ሀገር ውስጥ ነገር ግን ያው ስለሆነ ያው የነፎዝ ስለሆነ ከነሱ ጋር ብነጋገርም ሐሳብ ብሰጥም ባልሰጥም ትርጉም የለም። አንዳንዶች እንደውም ለሞሳድ ነው የሚሰልሉት። ያ ሁሉ አረብ ሀገር ውስጥ
ግማሹ ለመሳል ቶሎ ወሬ ለማቀበል እኔ ልቅደም ደስ እንዲል ሞሳድ እኔ ልቅደም ሁሉ ከሚላል። ስለዚህ ትናንትና ግብፅ ምንድን ነው ያለች? ለዚህ የአረብ አገር እንደ ኔቶ ያለ ኃይል ነው። ኧረ ምን አደረገ? ኬት አምጥቶ ብር እኮ ልብ አይሆን፣ ብር እኮ እውቀት አይሆን፣ ብር እኮ ጀግንነት አይሆንም። እና ጀግንነት በዶመን ሲጎባ ብቻ እንደ ኢራኖች ማለት እንደ ፍልስጤሞች ማለት እና ሌላ ዝም ብሎ ተኮርና ይብሰ እንደ ዝም ብሎ ሰው መሳቂያ አተው ነው። እንደው በእናታችሁ እስቲ በአረብኛ ንገራቸው። መሳለቂያ አተው ነው አረፋችሁ ቁጭ ወለ ብላችሁ ንገርልኝ። እና ያሳፍራል በጣም አውጉዘናል። በቃ ደስ አይልም። ኢራን ማን ነው እንትን እስራኤል የሞሳሪ ስራ ይደውራል ብለው ነገርካቸው። እኔ እስራኤሎቹ ካልደወራቸውና ካልፈለጉ በስተቀረ አሁን አረቦቹን የወረዳና ዞን ቆበሌ ሊያደርጓቸው የሚችሉበት እድል በጣም ሰፊ ነው። ምክንያቱም ደስ ባላት ሰዓት ነው ያን የምታደርጉ። ደስ ባላት ሰዓት እስራኤል ሄዳ ሶሪያ፣ ሊባኖስን፣ ለዚህ ለዮርዳኖስ፣ ለዚህ ለማነው ለኢራቅ፣ ለምን በቃ ለየመን፣ ለአፍጋኒስታን ቀጥቅጥ ነው የፈለጉትም ማንም አይከለክልም። እና በእግዚአብሔር ተው ይደወራል ብለው አልወጡ። ይደወራል ብቻ ብሎ ነው የወጡ። ቁር ብሎናል፣ አዝኖናል፣ ተኩዘናል ብሎ አልወጡ። ቶልባ ቢንጫጫ በአንድ በቆጫ የተባለ እዚህ ነው። እና ይህንን በላቲን አሜሪካዎች ይህን ያደርጋሉ። እስራኤሎች ቢሆኑ ኤዥያ ላይ ይህን ያደርጋሉ፣ ቻይና ላይ ያደርጋሉ፣ ኮሪያ ላይ ያደርጋሉ። ሰሜን ኮሪያ ላይ ለምን አያደርግም? የቃል ኪዳን ምድር አይደለም ለካ ሰሜን ኮሪያ። ሰሜን ኮሪያ ላይ ከቃል ኪዳን ለምንድን ነው ግን ሰሜን ኮሪያ የቃል ኪዳን ምድር ያልሆነችው? ግን እውነት መሆን ነበረባት እኮ። በጣም መታምር አጓር ራሽያ ለምንድን ነው የቃል ኪዳን ምድር ያልሆነችው ግን ለእስራኤል? ኢራን ዋይ ዶንት ኢራን የቃል ኪዳን ምድር እና ሶሪያ ግን ግብፅ ጭምር የቃል ኪዳን ምድር ነች። በጣም የሚያስደንቃችሁ ጉዳይ ነው። ግብፅ የቃል ኪዳን ምድር ነች። እና ኤኒዌይስ እንዲህ ያለ ባለቤቱ ካልናቆ አጥሮ አይኖቆነቆ ተወለ የተኖቀነቀ ማን ነው የተሮተለት ከመጀመሪያ ጀምሮ ባለቤቱን ካልናቆ አጥሮ አይኖቆነቆ ተብሎ የተነገረለት ነው። እና እነዚህ 50 የአረብ አገራት ከ30 ፍልስጤማዊ የማይሻል አቋም ወይም ደግሞ እኩል የማይሆን 30 ፍልስጤማዊ ይበልጣል፣ 20 ኢራናዊ ይበልጣል። ከነዚህ አገሮች ሰበሰበ እና ኢራኖች እዛ ውስጥ ሀሳብ አስተያየት ለመገምገም ነው የሄዱት። እነዚህ አረቦች ምንድነው ጭንቅያቸው የሚሰራ እንዴት እያሰቡ ነው እንዴት እየተረዱ ነው የሚላል ለመረዳት ነው የሄዱት እንጂ እውነቱን ለመነጋገር ምንም እንደማያመጡ እንኳን ኢራን እንኳን ፍልስጤም እንኳን ጭንቅ ያለ እኔ ራስ እረዳለሁ። ያው ለመደንፋት ለማቆራራት እንጂ ተጠልፏል እኮ ለዚህ ግብፅ ደህንነት እኮ በአሜሪካኖች ተጠልፏል 100%። በእስራኤሎች ተጠልፏል 100% እርግጠኛ ነኝ ነው የምነግራቸው። ስለዚህ ልውስ ስላለ ብትል እዛው ዱቅስ ነው የሚያደርገው። ለሳዑዲ ልውስ ስላለ ብትል ዱቅስ ነው የሚያደርገው። አይ አሜሪካን ትቼ ወደ ግብፅ ወዴት አባታቸው ቆለበት ውስጥ ገብታቸው አለክ ምድረ ኮርሳ እና ለወዳቸው ስታጎበድድ ነው እዚህ ደረጃ የደረሳቸው። ያ መሰለ አረብ አገር በሙሉ ያ መሰለ ኢራቅ፣ ያን መሰለ ሶሪያ፣ ያን መሰለ የመን፣ ያን መሰለ ሊቢያ ሲፈርስ ስሙ አይደለም እንዲህ ያላቸው ወርቅ የመሳሰሉ አገሮች ሲፈርሱ ዝም አላልኩም አረብ። አሁን ዛሬ ተነስቶ ዱንባት ለዚ ማህዳውም እርምጃ መላይ ነው ማህዳውም እርምጃ ስድስት አገር በ72 ሰዓት እስራኤል ስትጮሆቸው ልክ ስታስገባ ዝም ወላችሁ ኮርባችሁ አይ ማህዳውም እርምጃ እናስደው ማህዳውም እርምጃ እናንተ ያላችሁ ኢኮኖሚያዊ የሚሊተሪ አቅም ፍልስጤሞች ኖራቸው ነው ቢሆን ኖሮ በዚህ ልባቸው ነው በዚህ በፍልስጤሞች ግዙፍ ልብ ግብዳ ልብ ይሄ እናንተ ያላችሁ ዕውቀት እና ማን ነው እናንተ ያላችሁ ገንዘብና ሚሊተሪ አቅም ቢኖር ኖሮ ፍልስጤሞች አፍሪካን ግማሽ ጭምር ይገዙ ነበር፣ እስከ ኤዥያ ድረስ ይገዙ ነበር። ነገር ግን አልተገጣጠመም። ፈተናውን በዛ ረጅም ዓመት ብዙ ዋጋ ተከፈለ እና ኤኒዌይስ ለራስ አንድነቱ የሌለው ህዝብ መጨረሻው መጫወቻ ነው። መጨረሻ መጫወቻ ነው። ምንም አታመጣ ይንቃል። ማንም ያገኘ ነው የሚንቃል። ስለዚህ የተናቁ ናቸው፣ የተገፉ ናቸው፣ የተረገጡ ናቸው። ሁሉም በተራ ተራ ይረገጣሉ። ገና
ለምን አንድነት ባለመኖራቸው ወንድሞቻቸውን ሊቢያኖችን፣ የመኖችን፣ አፍጋኒስታኖችን፣ ኢራቆችን፣ ሶሪያኖችን፣ የመኖችን አሳልፈው በመስጠታቸው ሁሉም ዋጋ ነገ ከነገ ወዲያ የሚከፍሉበት ሁኔታ ይፈጠራል። ይሄን ሀሳብ ሲሞቻችን ላይ ሼር አድርገው ወዳቻለሁ። ፒስ